ያለው አየሁት ስመለስ ግን አጣሁት ይላል ቅዱስ ዳዊት በመዝሙር 36 ቁጥር 35 ላይ ይህ ቃል ይገኛል። ይህ ቃል የተነገረው በተለይ ዛሬ በምናወሳው የእመቤታችን ከልጇ ጋር ወደ ቤተልሔም ወደ ሀገራቸው መመለስ እንዲሁ ደግሞ የሄሮድስን መሞት ምክንያት ያደረገ ትንቢታዊ ቃል ነው። የመድኃኒታችን የኢየሱስ ክርስቶስ ስደት እንደሚታወቀው በሄሮድስ ምክንያት የሆነ ነው። ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት አለ እያሉ ሲጠይቁ ይህ ጥያቄ ወደ ቤተ መንግስት ተሰማ። በዛ ዘመን ኢየሩሳሌም በሮማውያን ግዛት ስር ነበር የምትገኘው። እነኚህ ሄሮድሶችም እየተፈራረቁ ይገዙ ነበር ያችን ምድር። እንግዲህ ዛሬ እንደምታውቁት እስራኤል የሚለውን ይዞታ ከማግኘቷ በፊት የተለያየ የካርታ ቅርጽ ያላት ሀገር ናት እና በዝርወት ለሺህ ዓመታት እንግዲህ ከ2000 ከዚያም በፊት ደግሞ ያለው የስደት ታሪካቸው ሲገቡ ሲወጡ ያለው ስታዩት በጠቅላላ 3000 ዓመት ሙሉ ተረጋግተው የኖሩ አይደሉ እና በዛ ወቅት ሮማውያን ነበር የገዟቸው ጌታ በተወለደበት ጊዜ። እነ ሄሮድስም የዛ ሀገር ገዢ የሆኑበት ምክንያት በዚህ የተነሳ እና እስራኤል በዝርወት ከመኖራቸው አስቀድሞ በተለያየ ነገድ እየተከፋፈሉ የተለያየ ይዞታ ይዘው ነበር። ለምሳሌ እስራኤል ወደ ግብጽ ሲሰደዱ የመጀመሪያው ያዕቆብ እህል በግብጽ እንዳለ ሰምቶ 12ቱ ነገድ ከዚያ በኋላ እያሉ ተሰደው 430 ዘመን በስደት ኖረው ሲመለሱ ወደ ከነዓን የመጡት። ያቺ ከነዓን የምትባለው ሀገር ዛሬ ሶሪያ ውስጥ አለች፣ ሊባኖስ ውስጥ አለች፣ እስራኤል ውስጥ አለች፣ ዮርዳኖስ ወይም ጆርዳን ውስጥ ጭምር አለች። ከነዓን ምንላት ምድረ ርስት ምንላት የመንግስተ ሰማያት ምሳሌ ናት የምትባለው ማርና ወተት ታፈልቃለች የምትባለው። ከዚያ በኋላ እንግዲህ እስራኤል በተለያየ ዘመን ፋርስ ባቢሎን ተሰደው የሄዱበት ጊዜ አለ። ባቢሎን ኢራቅ ናት፣ ፋርስ ደግሞ ዛሬ ኢራን የምንለው ሀገር። እነሱ ደግሞ በመካከላቸው ትንሽ ወንዝ ከመኖሩ በቀር ተያያዥነት ያላቸው ከእስራኤል እንደ ጀርባ አካባቢ ያሉ ዛሬ ፓለስቲን የምንለው ፍልስጤም ከምንለው ሀገር በስተጀርባ ያሉ ሀገሮች ናቸው። እስራኤል ግን አሁን ዛሬ የሜዲትራኒያን ባህር ወሽመጥ ውስጥ ነው የምትገኝ ሀገር ሆናለች እና በተለያየ ጊዜ እንዲህ ያለ ታሪክ ሲገጥማቸው እስራኤል የተለያዩ ሀገራት እየመጡ ሀገራቸው ውስጥ ገዝተዋል እና ሮማውያን ገዝተዋል ለረጅም ዓመታት። ጌታ ሲወለድ ሄሮድስ ነበረ። ሄሮድሶች እየተፈራረቁ የገዙ በርካታ ሄሮድሶች አሉ። ለምሳሌ ጌታ ሲወለድ የነበረው ሄሮድስ እና ጌታ ሲሰቀል የነበረው ሄሮድስ አንዳንድ የስልጣን ስማቸው ስለነበረ ሄሮድስ ተባሉ እንጂ የተለያዩ ናቸው። ጌታ ሲወለድ የነበረው ሄሮድስ ጌታ በተሰደደ በ3 ዓመት ከ6 ወር በኋላ ሞተ። ለዛ ነው መልአኩ መጥቶ ሕፃኑን እናቱን ይዘ እንደገና ወደ እስራኤል ተመለስ ብሎ የነገረው። እስመ ሞቱ ለያሐስስም ወደ ነፍሰ ሕፃን ሕፃኑን ይገሉ የሚሹ ሞተዋል እና ሄሮድስ ከዚያ በኋላ ሞቷል ማለት ነው። እና እስራኤል በዚህ ህይወት ውስጥ ሲኖሩ እንግዲህ ጌታ እመቤታችንም የስደቱ ተሳታፊዎች ነበሩ። አንዳንድ ጊዜ እግዚአብሔር በዚህ ምድር ላይ ሀገር አድርጎ ሀገር ይሰጣል ለሰው ልጆች።
በተለይ ባለንበት ክፍለ ዘመን በጣም ብዙ ሀገሮች በተባበሩት መንግስታት ተመዝግበው ይሄ ነው ድንበራችሁ ይሄ ነው ቦታችሁ ተብለው ይኖራሉ። እስካሁን ድረስ ደግሞ ሀገር ለመሆን ደግሞ ደጅ የሚጠሩ ደግሞ አሉ። እስካሁን ድረስ ደግሞ ገና ሀገርነታቸው እውቅና ሳያገኝ መሬታቸው ላይ የኖሩ እውቅና ደግሞ ሳያገኙ የሚኖሩ አሉ። እና የዓለም ነገር በጣም ከባድ ነው። ቅዱስ ዳዊት ምን ይላል? ለእግዚአብሔር ምድር በምላ ምድርና ሞላው የእግዚአብሔር ናት። የሰዎች ልጆች ተስማምተው እዚህ ምድር ላይ ቢኖሩ ያለችው ምድር ትበቃለች። ነገር ግን ሁሉም እየተቋረሰ እየተከፋፈለ ስለሄደ ዛሬ አንዱ ሀገር ለአንዱ ሀገር ጠላት እስከመሆን ድረስ ደርሷል። እግዚአብሔር ሲፈጥር ሰዎች በአንድነት ዓለም ላይ ተፈቃቅረው ተሳስበው እንዲኖሩ ዓለምን እንደፈጠረ ብዙ ማሳያዎች አሉ። አይታችሁ እንደሆነ አሁን ዓለም ላይ ምርት የሚመረትባቸው መሬቶች በጣም ውስን ናቸው። ለምሳሌ መካከለኛው ምስራቅ ብትሄዱ እንኳን ሰው የሚበላው ምግብ ሳር አይበላም። ስለዚህ ያን እግዚአብሔር ለዛ አይደለም የፈጠረው። ዛሬ ግን ኦይሉ የሚገኘው ከዛ ነው። የተለያዩ የሚገኙ በረከቶች አሉ ከምድር ውስጥ። እንደ አፍሪካ ያሉ ሀገራትን ደግሞ ስትመለከቱ በጣም ለም የሆኑ በተለይ ምድረ ገብ አካባቢ ያሉት ሀገሮች ዓመት ሙሉ ቢታረስባቸው ውሃውን ስትመለከቱ ውሃው የወንዝ ምንጭ የሆነ የሚጠጣ ውሃ አሁን እዚህ ሀገር ብትመጡ የሚጠጣ ውሃ ለማግኘት በጣም ምንጭ ተፈልጎ ነው። ለምሳሌ የምንኖርበት የላስ ቬጋስ ከተማ አንዱ እጦቱ ውሃ እና ከዴንቨር የሚመጣው ወንዝ ተንተርሶ ሁሉም ነገር የሚያደርጉት እና ወንዞች አሏቸው። ያችን በጥንቃቄ ይጠቀማሉ። አለበለዚያ ውቅያኖሱ ጨው መጠቀም አይቻልም። ሰው ሊጠጣው አይችልም። ለሰውነት እንኳን ከመጠን በላይ ሲሆን ለመታጠብ እንኳን በጣም አስቸጋሪ ነው የሚሆነው። እና እግዚአብሔር ለሰዎች ልጆች ሲፈጥር አንዱ ለም መሬት፣ አንዱ ደረቅ፣ አንዱ በጣም አራዊት የሚበዙበት አሁን በእውነት የሰው ልጅ እየበዛ ሲመጣ የራሴ የሚለው ነገር ስለ በዛ እንጂ አንዳንድ ቦታዎች የሰው ልጅ መኖር የሌለበት ቦታ አንዱ ለምሳሌ ኔቫዳ ስቴት አንዱ ምንኖርበት አንዳንድ ጊዜ እዚህ አካባቢ ቤት አይሰራም፣ እዚህ አካባቢ መኖር ክልክል ነው ሲሉ ትሰማላችሁ። ምክንያቱም ምንድነው የሰው ልጅ ለሰው ልጅ በጣም አደገኛ የሆኑ ነገሮች አሉ። ላተነፋፈስ ጥሩ አይደለም፣ ላኗኗር ጥሩ አይደለም። አሜሪካውያን በቀደመው ታሪካቸው ትልልቅ በጣም መጥፎ የሆኑ መሳሪያዎቻቸውን የሚፈትሹት እዚህ ኔቫዳ ስቴት ውስጥ እና በጣም ተስማሚ ያልሆኑ ግን የሰው ልጅ እንዳልኳችሁ አሁን መቼም አልምቶ አስተካክሎ ይኖራል። ፍቅሩ ቢኖር ስምምነቱ ቢኖር አንድነቱ ቢኖር ግን ምርት የሚመረትበት ላይ ምርት እያመረተ ሙቀት የሚያስፈልገው ላይ ሙቀቱን እየተጠቀመ ሌላም የሚያስፈልግ ማዕድናት ያሉበትን ያንን እያወጣ እየተከባበረ እየተፈቃቀለ ማድረግ ይችላል። ግን ይሄንን ማን ያለው እንኳን ሃይማኖት የሌላቸው የዓለም ሕዝብ በጣም ብዙዎቹ ያው በዚህ ዘመን ከ7 ቢሊዮን በላይ አሁን 8 ቢሊዮን ገብቶ የዓለም ሕዝብ እንደዛ ይሄ ሁሉ ሕዝብ አብዛኛው ሕዝብ ሃይማኖት የሌለው አብዛኛው በተለይ 21ኛው መቶ ክፍለ ዘመን እስከ 20ኛው መቶ ክፍለ ዘመን አጋማሽ በጣም ጥሩ ነበር። ብዙ ሃይማኖት የሌለው እንኳን እሱኛ ሃይማኖት ያለ ነው ኢትዮጵያ ውስጥ የተገኘውን በረከት ለሌሎች አሳትፎ ብንባል እናሳትፋለን አናሳትፍ። ይሄው ዛሬ እርስ በርሳችን እንኳን ምንበላለው ለዚህ አይደል? አሁን ሀገራችን ኢትዮጵያን ብቻዋን ብትመለከቱ በጣም የሚደግ ብቻዋን ስትመለከቱ የሚታረስበት ቦታ ምን አለ ዛር ሰንድፍን የኢትዮጵያ ሕዝብ ቢባል አናደር መሬት ላይ መጣን ወርቅ የሚወጣባቸው አካባቢዎች አሉ። ስለዚህ ያ ወርቅ ተሸጦ በትክክል ፍትሃዊ ሀብት ክፍፍል ኖሮ ደሃው ሁሉ ሜዳ የወደቀ አሳዳጊ ያጣውሳ ጧሪ ቀባሪ ያጣዛው ቢጦሩበት ይቻል ነበር፣ ግን አይደረግም። ጥቂት በላተኞች እጅ ላይ ነው የሚወድቀው።
እርስ በርሳችን ስንባል በፍጹም ክርስቲያንን የምንለው ሰዎች እንኳን ያንን እድል አንሰጥ። ስለዚህ በጣም ዓለም በዚህ የኔነት ስሜት በዚህ የግለኝነት ስሜት የመከፋፈል ስሜት ዛሬ እግዚአብሔር በዓለም ላይ የሰጣቸው በረከት ተስማምቶ መጠቀም እንኳን አልተቻለም እና እስራኤል በተለያየ ጊዜ እንዲህ ያሉ ወራሪዎች ይገጥሟት ነበር። ቦታውን ለመንጠቅ ታሪኩን ለመንጠቅ ይሄ ሁሉ የሚደረገው አሁን ለምሳሌ ጎልጎታ ላይ ብትሄዱ የጎልጎታ ይዞታ ከእስራኤል መንግስት ውጪ ነው። ምክንያቱም ለዘመናት የእስራኤል መንግስት አገሩን ያስተዳድራል። በዋናነት የጎልጎታን ይዞታነት የሚመሩት ግሪኮችና ካቶሊኮች ናቸው። ምክንያቱም ግሪኮችም እዛ አካባቢ የገዙበት ዘመን ያንን አስፋፍቶታል። በተለይ በዚህ በቢዛንታይን ዘመን ስነ ህንፃ በጣም የተስፋፋበት ዘመን ስለነበረ የምታያቸው የሚያማምሩ ትልልቅ ስነ ህንፃዎች ሁሉ እዛ የተሰሩ በዛ ዘመን የተሰሩ ናቸው። ስለዚህ ይዞታቸውን ለመንጠቅ ስለሚያስቸግር እነሱ ይዘውት ነው ያሉት። ግሪኮች ያዙታል፣ ካቶሊክ ያዘዋል። እንግዲህ ጎልጎታ ላይ ወደ 6 አብያተ ክርስቲያናት ይዘዋል። አንዱ የኢትዮጵያ ቤተክርስቲያን ነው። ከግብጽ አለች፣ ግሪክ አለ፣ ካቶሊክ አለ፣ አርሜኒያ፣ ሶሪያ። ከዚህ ውጪ እነ ራሻ ኦርቶዶክስ ሌሎቹ እንኳን ወረድ ብለው ነው ይዞታ ያላቸው። ጎልጎታ ላይ ያላቸው እነዚህ ናቸው። እና ምንድነው ይሄንን የፈጠረው ሲባል በየጊዜው የሚነሱ ክስተቶች ናቸው ይሄንን ያመጡ። አሁን እኛ እንኳን ጎልጎታ ላይ ቦታ የኖረ ትልቁ ምክንያት ከንጉሥ ሰሎሞን ንግሥተ ሳባ ሄዳ ጸንሳ ተመልሳለች። ከዚያ በኋላ አባቱን ሊጠይቅ ሲመጣ ታቦተ ጽዮንን የዋውያንን አስከትሎ ወደ ሀገራችን መጥቶ ነበር። ይዞታ ይገባኛል በሚል ያ ይዞታ ተከብሮ ነው። ከዚያ በኋላ ግን የሀገራችን ነገስታት በተለይ ኢየሩሳሌም በአህዛብ ብዙ ትወረር ስለነበረ ጦር እያዘመቱ አንዱ ኢየሩሳሌምን ለማስለቀቅ ከሚጥሩ ነገስታት አንዱ የሀገራችን ነገስታት ነበሩ። ስለዚህ በዛ አጋጣሚ ቦታ ይዙ አሁን ደብረ ገነትን የመሳሰሉ አፄ ዮሐንስ ጀምሮ አፄ ምኒልክ የጨረሱት ትልቅ ቤተክርስቲያን ገዳም ናት፣ ኪዳነ ምሕረት ገዳም እና ስለዚህ ኢየሩሳሌም እንዲህ ያለ መከራ በተለያየ ጊዜ የገጠማት ሀገር ናት። ታዲያ እንግዲህ ከዚህ ምን እንማራለን? ኢየሩሳሌምን የምታህል ሀገር ተመልከቱ። አሁን ዛሬ እስራኤልን የመሰለ ህዝብ ዛሬ አገሬ ላይ ብሎ ለመኖር የማይችልበት ከፍተኛ አጣብቂኝ ውስጥ ነው የገባው። አጣብቂኙ ለምንድን ነው የመጣው ካላችሁ እስራኤል እኮ ተመሳሳይ ነገር ነው። ለምሳሌ 12ቱን ነገድ ይሰዷል፣ የያዕቆብ ልጆች ናቸው። 12ቱን ግን ተስማምተው መኖር አልቻሉም። ሲጣላ አንዱ ነገር ሲወጣ ይሄ የምታዩት መካከለኛው ምስራቅ ላይ ያለው ነገር ሁሉ ተመሳሳይ ዘር ነው። ዛሬ ግን ጠላት ለግድያ የሚፈላለግ ጠላት ሀገራችን ኢትዮጵያ ውስጥ ይሄው ነው። ያልተዋለደ ያልተዛመደ ያልተጋመደ ነገር ግን እርስ በርሳችን አንዱ ይሄ እኔ ነው ሲል አንዱ ሲጎትት ወደዛ ሲጎትት ሀገሪቱ እንድትገነጣጠል እኛም ደግሞ ለመከራ ተላልፈን ተሰጥተናል። አሁን በጣም የሚያሳዝነው ኢትዮጵያ በእውነት እንግዲህ እኔና እናንተ እንኳን ከሀገራችን ስንወጣ የነበረውን መልክ ዛሬ ማግኘት አስቸጋሪ ነው። ዛሬ ከዚህ ሀገር ቤተሰብ ሰላም ለማለት የሄዱ ሰዎች ተሰቅቀው ነው የሚመለሱ። ደህንነቱ ከባድ ነው፣ ወንበዴ በዝቶበታል፣ ልዩነቱ ከባድ ነው፣ ዘረኝነቱ ከባድ ነው ይባላል እና ይሄ ከኛ ሃይማኖት አለን ከምንለው ሰዎች ነው የመጣው። ይሄ ደግሞ መልሶ የሚጎዳው ነው። እስራኤል የተጎዱት ራሳቸው ናቸው በፈጠሩት መለያየት፣ በፈጠሩት በደል። እንደገና ሰው ሀገር ሄደው ተመልሰው ሀገር ለመመስረት ብዙ መስዋዕትነት የከፈሉ እመቤታችን ቅድስት ድንግል ማርያም ከልጇ ከኢየሱስ ክርስቶስ ጋር በእውነቱ አንዱ የዚህ ገፈት ቀማሽ ሆናለች። አንዳንድ ጊዜ ለኃጥአን የመጣ ለምን ይተርፋል ይባላል? ለጻድቃን ይተርፋል። አሁን ሀገራችን ውስጥ በጣም የሚያስደንቅ
የፖለቲካ ተንኮል በሉት ዘረኝነት በሉት መለያየት በሉት ይሄንን የሚሰሩ ሰዎች በጣም ጥቂቶች ናቸው። በጣም ጥቂት ተንኮለኞች ተማረን የሚሉ ፖለቲከኞች ነን የሚሉ እይታ የሚፈልጉ ተናጋሪ ነን የሚሉ ሰዎች ናቸው። በጦርነት የሚሞተው ምስኪን ደሃ ደም የሚፈሰው ምስኪን ደሃ ምንም የማያገበሬ ነው ቤቱ የሚቃጠል እህሉ የሚቃጠል ልጆቹ የሚሞቱበት አንድ ይሄ አደባባይ ላይ ወጥቶ የሚያወራው ሰው እሱም ማግኘት አስቸጋሪ በጣም ከባድ ነው አይገኝም እንደ ባብ ራሱን ደብቆ ነው ሌሎቹ የሚያዋቁ ለሌሎቹ መርዙ የሚተርፈው ሀገራችን ኢትዮጵያ እየሆነ ያለው ይሄ እግዚአብሔር አምላክ በእውነት እንዲህ ካለው መከራ ሀገራችንን ይታደግ እኛም ደግሞ ልናውቅበት ይገባል። አሜሪካውያን ይሄንን የመሰለ ትልቅ ሀገር ያደረጉት ልባም መሪዎች ነበሯቸው። እነኛን ልባም መሪዎች ደግሞ ህዝባቸው ይሰማል። ህዝባቸው አስተዋይ ነው። ቅድሚያ የሚሰጠው ለሀገሩ ቅድሚያ የሚሰጠው ለህልውናው ነገኔ ምን የሚለው ነገር እንዴት አድርገው አራግፈው እንደጣሉ የሚያስደንቅ ታሪክ ነው ያላቸው። እንግዲህ በዓለም ታሪክ ውስጥ በእርስ በርስ ግጭት አንዱ የምትጠቀሰው ሀገር አሜሪካ አንዱ ያንዳንዱ የምታዩት ስቴት ሁሉ የተታቆሰ የተጋደለ እንዳለ ዛሬ ግን እንዴት አድርገው በዘዴ በጥበብ አሜሪካ የምትባል ትልቅ ሀገር እንደው መሬት አልበቃብሏቸው ከሜክሲኮ ገዝተው ከምን ገዝተው እያስገቡ አሁን የምንኖርበትን ሀገር እነሱ ያኔ በጥበብ ባያመጡት እኛም አናገኘው ነበር። ዛሬ በሜክሲኮ ውስጥ ሆኖ ዝም ብሎ ተራ ነገር ነበር። ካሊፎርኒያ ላይ መሰሉ አትክልቱ ምኑ የተለየ ነዳጁ ሁሉ በብዛት ያለበታል። ፓሲፊክ ኦሽንን ተንተርሶ ያለ ትልቅ መሬት በጥበብ እንዲህ አለ። እኛ ደግሞ ተመልከቱ ያለው እያጣ መበላላት የለም ነው። ሐዋርያት ጳውሎስ እርስ በርሳችሁ ብትጠላሉ እርስ በርሳችሁ ብትነካከሱ እንዳትጠፋፉ ተጠንቀቁ። ማንም ሰው አሁን ተመልከቱ ባልና ሚስት ቢጣላ የራሱ ቤት ነው የሚፈርሰው፣ የሰው ቤት አይፈርስም። የራሱ ልጆች ናቸው የሚበተኑ፣ የሰው ልጆች አይበተኑ። ከጠብ ከክርክር ከክፋት ከመለያየት የምናተርፈው ይሄን ነው። እዚህ ቤተክርስቲያን ውስጥ ያለን ሰዎች ብንጣላ ጣው እየከረረ ሲመጣ ጎረቤት ይከሳል። ለአካባቢው ሰላም ሲባል ቤተክርስቲያኑ ይዘጋል። ምን ጎዳኛ አስቀዳሾች ምን ጎዳኛ ቆራቢዎች እኛ ካህናት እኛ ምዕመናን። ስለዚህ ተቻችሎ መኖር ተዛዝኖ መኖር በጥበብ መኖር ይገባል። ዓለም ላይ ሰው ያለ መከራ ሰው ያለ ችግር ሊኖር አይችልም። ግን ያንን በዚህ ባለው ትከሻው ሳይሆን በልቡ ትከሻ እየቻለ ዓለም ዛሬ እዚህ ደረሰው። አባቶቻችን ሃይማኖት እዚህ ያደረሱ በልባቸው ትከሻ እየተሸከሙ። ስለዚህ ዛሬ ትዳራችን ሀገራችን አንድነታችን ጓደኝነታችን ልንጠብቀው ይገባል። በጥበብ ልንይዘው ይገባል። አለበለዚያ እንደምናየው ጎረቤቶች ጋር የሆነው ነገር እኛ ጋር የማይሆንበት ምንም ምክንያት የለም። እና በጣም የሚያሳዝነው አሁን ዛሬ አፍሪካን የመሰለች ሀገር እኔ የተወሰኑ የአፍሪካ ሀገሮችን አይቻለሁ። አገሩ ስታዩት ራሱ አረንጓዴ እንኳን ሰው የዘራው ወፍ የዘራው የሚበቅልበት ወንዞቹን ያያችኋቸው እንደሆነ አሁን ናይል ማለት እንግዲህ አባይ ትልቁ ዓለም ላይ የሚታወቅ ወንዝ ህይወት ያለው ወንዝ ህይወት የሚጠጣ ቢያመርቱበት እንደምታዩት በረሃው ሱዳን ግብፅን አልምቶ ሜዲትራኒያን ባህር ውስጥ ነው የሚገባው። ይሄን የመሰለ ወደ መካከለኛ አፍሪካ ብትሄዱ ወደ ሳውዝ ብትሄዱ ወይስቱ ብትሄዱ አፈሩ እንዲቃማ የተለየ ምድር እንዳያችሁት ግን አንድነት ስለሌለ ይሄው ሌሎቹም ደግሞ ያችን ምክንያት እያደረጉ እየገቡ ልዩነቱን እያሰፉ ዛሬ ጦርነቶች ሁሉ ያሉት አፍሪካ ውስጥ ከአፍሪካም ደግሞ ጭራሽ እኛው ሀገር በፊት በዜና ነበር የምንሰማው እንዲህ ያለ ሀገር ተዋግቶ እንዲህ ያለ ሀገር ይባላል። ዛሬ እኛው ጋር እንደውም ጭራሽ በተራይ መስል በወረፋ በፊት ከላይ ጀመረ አሁን ደግሞ ቀጥሏል። ደግሞ እንዴት እንደሚሄዳል
ስለዚህ ነው እግዚአብሔር አምላክ መቼም እንዲህ ያለውን መከራ እንዲያሳልፍ የቀደሙት አባቶቻችን እንዴት ነበር ሲማጸኑት የነበረው? እንዴት ነበር ከእግዚአብሔር ጋር በጥበብ ሲኖሩ የነበረው? እንዴት ነበር እንዲህ ያለውን መከራ ያሳለፉት? ወደ ኋላ ማየት ይገባል። ሁላችንም በየስሜቶቻችን ብንሄድ አይሆንም። እና ዛሬ በእውነት እዚህ ውጪው ዓለም ያለው ሰው በጣም የሚያሳዝን ነው። አሁን ብዙዎቻችን እንግዲህ ከግማሽ ዕድሜ በላይ እዚህ ምድር ላይ የኖርን ሰዎች ሕፃናት ብዙ አይደሉም። እዚህ ሀገር የተፈጠሩት መቼም አሜሪካም ስለተወለዱባት አሜሪካም ተጠልለው ይኖራሉ። በተለይ ከሀገር ቤት የመጣው ትውልድ እዚህ እኮ ተደላድሎ ለመኖር ያስቸግረው። ተኝቶ ተነስቶ አገሩን አትምጣጣስ። አሜሪካን ሀገር ወርቅ ቢነጠፍለት አንድ ወር ሄዳችሁ ሀገራችሁ የምታሳልፉት ጊዜ እንዴት ወርቃማ እንደሆነ ታውቃላችሁ። ገዳማቱን ስሙ፣ ቤተክርስቲያን ተሳሉ፣ ዘመድ ጠይቃችሁ የተወለዱበት ያደጉበትን የሚያክል በፍጹም ነው። በፍጹም በጣም አስቸጋሪ ነው። ግን ዛሬ ኢትዮጵያ ሀገር ናት ብሎ ተመልሼ ልግባ ለማለት ሰላም ጠፍቷል፣ እንዲሆኗል ሲባል በጣም ያሳዝናል። ስለዚህ በእውነት እስራኤልን ስናነሳ የመሬታችንን ስደት ስናነሳ ዛሬስ በእኛ ነው ወይ? ዛሬ አሁን ሄሮድስ ሕፃናትን ፈጀ ሲባል ዛሬ ነው የደም ጅረት አይደለም የሚጎርፈው ሀገራችን ኢትዮጵያ ውስጥ በጣም ከባድ ነው። ስለዚህ በጥበብ ልናሳልፈው ይገባል። በጸሎት ልናሳልፈው ይገባል። በስሜታዊነት አለ በጣም በጥበብ በረቀቀ ጥበብ እግዚአብሔር አምላክ በእውነት ሀገራችን ህዝባችን ሰላም የሚያገኙበትን ጥበብ ያድለን። ቤተክርስቲያናችን እንደምታዩት እንደው 10 ዓመት 20 ዓመት እንኳን 5 ዓመት 6 ዓመት አለ እንደው በዚህ 2-3 ዓመት እንኳን የሆነው ነው ኋላ ስታይ የህልውና አደጋ እንደው በዚህ መንገድ እንደው ትቀጥላላችሁ እስከ ይሄ ሁሉ መከራ ተከሻችን ይሄ ሁሉ መከራ ፊታችን እግዚአብሔር አምላክ ያስወግድልን። እንግዲህ ዛሬ በቤታችን ስደት አብቅቶ ወደ ሀገራቸው የሚመለሱ ደብረ ቁስቋም የገቡበት ታላቅ በዓል። ደብረ ቁስቋም በዚህ በግብጽ ደቡባዊ ክፍል የምትገኝ ተራራማ ቦታ ናት። ዛሬ ግብጾቹ መቼም ያውቁበታል። ልባሞች ናቸው። ሌታ አድርገው ይዘው መቅደስ አድርገው ሰርተውታል። ዋሻው ፈልፎ በሺዎች የሚቆጠሩ ሰዎች የሚታደሙበታል። የሀገራችንን ነገስታት በእውነት ልባም ናቸው። አሁን አይታችሁ እንደሆነ እነ ላሊበላ ጠቅላላ ውቅር አብያተ ክርስቲያናት እነ ይብርሃነ ክርስቶስ እነ ናኩቶ ለአብ እነ አሸተን ማርያም ሌሎቹ የሚያስደንቁ ትልልቅ የበረከት ስፍራዎች አባቶቻችን አስቀምጠው ነው። መጠቀም ብቻ እኛ የሚጠበቅ መያዝ ብቻ መጠበቅ ብቻ ታላቁን መስዋዕትነት ከፍለዋል አባቶቻችን እና በደብረ ቁስቋም እመቤታችን ልጇን ይዛ ሰሎሜ ዮሴፍ ሆነው አርፈው ከዚያ በኋላ ወደ ሀገራቸው ተመልሰዋል። እና የትምህርታችን መነሻ የነበረው ርኢክሙ ለኃጥእ አብየ ወተላዕለ ከማዕርገ ሊባኖስ ኃጢአተኛ ሰው እንደ ዘግባ እንደ ሊባኖስ ዘግባ ከፍ ብሎ አየሁት፣ ስመለስ ግን አጣሁት። እመቤታችን ልጇን ይዛ ስትሰደድ ደም ያስፈሰሰው ሄሮድስ የገነነ ነበር። እስራኤል ውስጥ ቤተልሔም ያሉ ሕፃናትን ሲፈጅ በልዩ አመራር ሰጪነት እሱ የተናገረው የረዘመው አያጥርም ያጠረው አይረዝም መቀበል ብቻ ነው ብለው ሰራዊቱ በሱ ትእዛዝ ያንን ሁሉ ሕፃናት ፈጅተዋል። ይሄን ያህል አምባገነን የሚበላው የሚጠጣው በእጁ በደጁ የሆነለት ነው። እመቤታችን ግን ከስደት ስትመለስ ከ3 ዓመት ከ6 ወር በኋላ ያ እንደዛ ገድሎ የነበረ ሄሮድስ ተንቶ ሸቶ ነው የሞተው። እግዚአብሔር እድል ሰጥቷቸው መጠቀም ያልቻሉ ሰዎችን ይቀጣል። በእኔና በእናንተም ታሪክ ይህንን አይደል? ስልጣን ሰጥቷቸው አላቅበት ያሉትን አዋርዶ ያሳያል። ፈርዖንን እኮ ሰጠው፣ እስራኤልን ህዝብ አድርጎ ሰጠው። እግዚአብሔር ያሳያል። የእግዚአብሔር ህዝብ የተባሉት እስራኤል አገራቸው እህል ጠፍቶ ተሰደው ነው ያንን ህዝብ ሲያሰቃዩ ነው። አራምሮት እግዚአብሔር ይፈጽሙ መስዋዕት ይሰው ተዋቸው የለም። እግዚአብሔርንም አላቀ ህዝቡንም አላቀ። መጨረሻ ምንድነው ያደረገው? እግዚአብሔር
በተለያዩ መቅሰፍቶች መጥቶ ባህር ኤርትራ ውስጥ እሱን አስጥሞ ህዝቡ ለቀቀ። ስለዚህ ሰው ስልጣን ሲሰጠው፣ ሀብት ሲሰጠው፣ ዕውቀት ሲሰጠው፣ ሌላም ጸጋ ሲሰጠው ሊያውቅበት ይገባል። አንዳንድ ጊዜ አላውቅበት እያልን ከእጃችን እንነጠቃለን። ብዙ በረከቶቻችን ልናውቅበት ይገባል። አንዳንድ ጊዜ በጣም ከፍ ያለው ነገር ነገ ይወርዳል። አሁን እናንተ አሜሪካንን ግድ የለም ሰርቶ ሰው ገንዘብ ያገኛል፣ ዶላር አለ፣ አገር ቤት እንረዳለን፣ ቤት እንሰራለን፣ ምን ይባላል፣ መኪናው አለ። ካላወቅንበት ነገ ይሁሉ ከንቱ ሊሆን አሜሪካ ውስጥ እኮ መጥተው ሆምለስ የሆኑ ወገኖቻችን ቤት የሌላቸው ትላንትና እናንተ መኪና ሲነዱ ቤት የነበራቸው ትልቅ ደሞዝ የሚያገኙ ቤተሰብ የሚረዱ ዛሬ ለራሳቸው መሆን ያቃታቸው ሰዎች አሉ። እግዚአብሔር የሰጠንን በረከት ልናውቅበት ይገባል። ትዳር ሰጥቷቸው አቤት የነሱ ትዳር ነው። አበባ የመሰሉ ልጆች ሰጥቷቸው አላመሰግን ያሉ በቃ ያንን ሲሰጣቸው ልክ በራሳቸው ኃይል በራሳቸው ጥበብ ያገኙ የመሰላቸው ሰዎች እግዚአብሔር ይሄንን ከንቱ አድርጎ ያሳያቸው። ስለዚህ የሰጠንን በረከት ልንጠቀምበት ይገባል። እግዚአብሔርን በተለይ አንዳንድ ጊዜ በእግዚአብሔር ላይ የሚታበይ ሰው አለ። በእውቀትም ባለማወቅ ብዙ ጊዜ ሰው በችግሩ ጊዜ ከእግዚአብሔር ጋር ይጣበቃል። ችግር ሲኖር እዚህ ቤተክርስቲያን የሚመጣው የሚሞላው በተጠንቅቆ የሚጸልየው ሰው ብዙ ነው። ትንሽ ደግሞ ማግኘት ሲጀመር ደግሞ ከባድ። ቅዳሴ ሲሆን ቢዚ ሆኖ ይባላል፣ ስራ ቢሆን ይባላል፣ እንዲሆን ይባላል። ያ መጥቶ ሲያለቅስ የነበረ ሰው አታገኙ። አሁን ከሀገር ቤት መጀመሪያ የመጣ ሰው ቤተክርስቲያን የት ነው ያለው ባካችሁ ሰው ይመጣል። እዚህ ቅዳሴ ከቀደስን በኋላ ሁሉ አሉጣ ብሎ የሰገበ ዞረ ባክህ ቶሌት ነው እባክህ ብለው በግድ ነው ገፋፍተው የሚያስወጡ ወጣኛው ነው። ከዛ ስራ ይገባና ያቺ ዶላሯን ማላስላስ ሲያደርግ እንደምትጥም ከወዳጅ ጋር ሲተዋወቅ የሚበላው የሚጠጣው ሲለምድ መሸታ ቤቱን ማየት ሲያደርግ ጓደኛ ምን ሲያበዛ ያ እንደዛ ሙጥኝ ብሎ በቄሰ ገበዝ ተገዝቶ የሚወጣው ሰውዬ ጳጳስ ቢመጣ ተለምኖ አይመለስም። በቃ አናጭበት። እግዚአብሔር በረከት ሲሰጥ ማወቅ ያስፈልጋል። ሄሮድስን ተመልከቱ። ሮማውያን እኮ ናቸው። ሰው ሀገር ላይ ስልጣን ሰጣቸው፣ ገዢ ያደረጋቸው። እስራኤል አላወቁበትም። መጡና ማን ነው የተወለደው? እንግዲህ እሱን ለማግኘት ሕፃናት ሁሉ ሰብስባችሁ ፍጁልኛል። ገና ለገና ሰብአ ሰገል የተወለደ የአይሁድ ንጉሥ ስላሉ። ስለዚህ አንዳንድ ጊዜ ሳናውቅ ስንቀር እግዚአብሔር በእውነት ቀጥቶ ያስተምራል። እና ሄሮድስ ዛሬ በዚህ መንገድ ነው የተወለደው። እና ቅዱስ ዳዊት ነቢይ ስለሆነ አስቀድሞ በትንቢት መነጽር አይቶታል። ምን አለ? ኃጢአተኛ እንደ ሊባኖስ ዘግባ ከፍ ከፍ ሲል አየሁት፣ ስመለስ ግን በእውነት እስቲ ዛሬ እስቲ ነው መለስ ስበብ እስቲ በልቡ ናቸው። በፊት እንዲህ የነበሩ ሰዎች እኮ እንዲህ ናቸው። በምንም በሀብት ነው፣ በእውቀት ነው፣ በስልጣን ነው፣ በምን አያያዝ ያላወቁ ሰዎች ወርደው እግዚአብሔር እንዲቀመውን ይሰማል። ስለዚህ ዛሬ በቤታችን ቅድስት ድንግል ማርያም ሄሮድስ በመሞቱ ወደ ሀገሯ መንገድ ይዞ ጀምራ በደብረ ቁስቋም ስላረፈች የቁስቋም ማርያም ትባላለች። ቁስቋም የቦታው ስም ነው፣ የእመቤታችን ስም አይደለም። የእመቤታችን ስም የምታውቁት ነው፣ ብዙ ስም አላት። የቁስቋም ማርያም የምትባለው ግን ደብረ ቁስቋም ወይም የቁስቋም ተራራ ያረፈችበት ቀን ስለሆነ ነው። ከእመቤታችን በረከት ረድኤት ያሳትፈን። እንደ ሄሮድስ የምንገፋ ሳይሆን እንደነ እመቤታችን እንደ ጌታ እንደው ተገፍተን እግዚአብሔር ያዘጋጀልንን በረከት የምንቀበል ሰዎች ያድርገን። በዓሉን የበረከት በዓል ያድርገን።